መቅደላዊት ክፍል 16 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አባቴ ነው እናትም አባትም ሆኖ ያሳደገኝ ያስተማረኝ ሁሉ ነገሬ። ነገር ግን 12ኛ ክፍል እያለሁ ነው የሞተብኝ። እናቴ ደግሞ በህይወት አለች፣ ግን ለኔ ሞታለች። አባቴን ገና ህፃን እያለሁ ነበር እኔን ትታለት የጠፋችው። አሁን ከሌላ ሰው ወልዳ ሴት ልጅ አለቻት። አባቴ እንደ ሞተ ነው እሷ የመጣችው። ዓለም ላይ እንደ እናቴ የምጠላው የለም። በእሷ የተነሳ ነው መሰል እህቴንም አልወዳትም። በቃ ሁሉም ያንገፈግፉኛል። እዚህ የምማረው የአባቴን ህልም እውን ለማድረግ ነው አለና እንባው ቁርዝዝ አለ። በቃ ሽቶ ይቅርታ፣ ርዕስ እንቀይር መሰል አለ ባሩክ። ዳሩ ግን ርዕስ ለመቀየር ፈልጎ ሳይሆን ችግር የለውም እንዲለው ነበር የፈለገው። እንደፈለገውም እረ ችግር የለውም አለ ናሆም። እሺ እኔ እኮ መጥፎ ትዝታ ላይ ስለጨመርኩ ብዬ ነው አለው ባሩክ። አዎ መጥፎ ትዝታ ነው በእርግጥ፣ ግን አንተ አስታወስከኝም አላስታወስከኝም ይህንን ታሪክ ሁሌም ነው የማስታውሰው። አባቴ በየቀኑ ይመጣብኛል፣ እናቴ ደግሞ ትላንት መጣ ከሐዘንህ ላስወጣ ትለኛለች። እሷን ደግሞ እጠላታለሁ። በውል እንኳ እንጀራ መቅመስ ሳልጀምር ትታኝ ሄዳ ልትናገረኝ ያምራታል። እንዲህ ነው እንግዲህ እያለ ነው የሚቀጥለው የኔ ታሪክ አለ ናሆም። እሺ ናሆም እንግዲያውስ ጥሩ አለና እናትህን መቀበል ትፈልጋለህ አለ ባሩክ። አዎ አለ። አባትህስ በሰላም እንዲያርፍ ትፈልጋለህ አለ በድጋሚ ባሩክ። ናሆም በድጋሚ አዎ አለ። ባሩክ ለሶስተኛ ጊዜ አንተስ ደስተኛ መሆን ትፈልጋለህ? ናሆም አዎ አለ። እንግዲያውስ ለሶስቱም ጥያቄዎች መሰረታዊና እውነታዊ ማብራሪያ ልሰጥህ ነው። በደንብ አድምጠኝ አለ ባሩክ። እሺ ደስ ይለኛል አለ ናሆም። ይኸውልህ ናሆም ተሸውደሃል። እናትህን ሳይሆን ስትቀጣና ስትጠላ የነበረው ራስህን ነበር ደስታ አልባ በማድረግ። በል እናትህን መበቀል ከፈለግ ደውልላት፣ ከእናትህ ጋር ፍጹም በሆነ ሐሴት አውራት። እንዳሳደገችህ ቁጥረህ በየቀኑ ፍቅርና አክብሮት ስጣት። እህትህንም ተቀበላት፣ ውደዳት። ከዛም መልሱን የድርጊትህን ውጤት ራስህ ታየዋለህ። እናትህ በጸጸት ትማቅቃለች። ምን ነው ትቼው ባልሄድኩኝ ኖሮ ምናምን እያለች ውስጧ ይገፋል። በቃ ይሄ ለሷ ትልቅ በቀል ነው። ይበቃታል። ሁሌም ራሷን እየቀጣች ትኖራለች። ሌላው አባትህ በሰላም ያርፋል። እሷ በጥላቻ ሁሌ አትጠራውም፣ አትረግመውም። አንተም በናፍቆት እሱን ሁሌ እየጠራህና እያስታወስክ አትማቅቅም። ይሄ ለሱ ትልቅ እረፍት ነው። ሌላው ያንተ ደስተኛነት ነው። ምን መሰለህ፣ ደስታ ወደኛ የሚመጣው ጥላቻና በቀልን ከአእምሯችን ስናስወጣው ነው። ይህ ካልሆነ በቀር ደስታ በከንቱ አይመጣም። ውስጥህን የጎዳው ሰው ካለ ስለሱ በቀል ነው እንጂ የምታስበው ደስታ ልታስብ አትችልም። በዛ ላይ ያን የበቀል አስተሳሰብ አልፎ ደስታ ሊገባ አይችልም። እስኪ አሁን አንድ ሰው በጣም ተናዶብህ መጥቶ አንተ ባለጌ ብሎ ሊሰድብህና ሊዝትብህ ይችላል። ያንተ መልስ ሳቅና ፍጹም እርጋታ ከሆነ የሚናደደው እሱ እንጂ አንተ አይደለህም። እንዴት አልመለሰልኝም ብሎ ያብዳል። በቃ ሰላም አይሰማው። አንተ ግን ሁለት ነገሮችን አደረግ። አንደኛው የራስህን ደስታ ጠበቅ። ሁለተኛ እሱን ለስድቡ የሚሆን ተመጣጣኝ በቀል ሰጠኸው። ደስታውንም ወሰድክበት። በቃ ይሄ ነው እውነታው ናሆሜና። በተቻለህ መጠን ያለህን ይዘህ የተሰጠህን ሳትሰጥ ብትቀጥል ነው የህይወት ማዕዘኗ በፈገግታ የምትሞላው። እንደውም አንድ ፈላስፋ ያለውን ልንገርህ፣ ህይወት የዕጣ ፈንታ ቅንብር ናት ይላል። ይችን ንግግር የተናገራት ህይወት ቀለል ባለ መነጽር የሚያያት ግሪካዊ ፈላስፋ አርስቶትል ነው። ለምሳሌ ህይወት የዕጣ ፈንታ ቅንብር ከሆነች ህይወታችን ኮሜዲ አሊያም ትራጀዲ ብለን ለሁለት እንከፍላቸዋለን ማለት ነው። ህይወታችን የድርጊታችን ውጤት ከሆነች ህይወታችንን ኮሜዲም ትራጀዲም ማድረግ የምንችለው
ራሳችንን ማለት ነው። አየህ፣ እኛ የራሳችንን ደስታ አመንጪ ሆነን ሳለ ደስታችንን በሰዎች ድርጊት ስለምንጠብቅ ነው ደስተኛ የማንሆነው። እናም አንተ ለራስህ ወቅበት። ባሮክ ምን አለ ትለኛለህ? እሺ እንዲህ ድንገት ስትደውልላት ራሱ ካወራችህ በኋላ ብዙ ነገር ነው የምታስበውና አንተ ሐሳብህን ሰጥተህ መደሰት ሲገባህ ስለምን ህይወትህን ከእሬት አምርረህ ትኖራለህ? አለ ባሮክ። ናሆም ለደቂቃ ያህል ዝም አለና ልክ ነህ አደርጋለሁ፣ ግን በጣም ነው የሚከብደኝ። እናቴ ያደረገችውን መርሳትና ከስሜቴ ላውጣው የምችል አይመስለኝም። ብቻ አላውቅም አለ ናሆም። ለምሳሌ እምነት ቦታ ላይ ስትጸልይ ፈጣሪ ሆይ ይቅር በለን እኛም የበደሉትን ይቅር እንደምንል ነው የሚባለው። በዚህም ክቡር የሆነውን የሰው ልጅ የሚያስርበት መንገዱ በበቀል ምክንያት ነው። ስለዚህ ብልጥ ሁን ወንድሜ፣ ከሜላት ጋር ደስተኛ መሆን ይኖርብሃል። እሷ ልጅ ካጣሃት ደግሞ ይበልጥ ሲቆጭህ ትኖራለህ። ሴት ልጅ ለማዳ ናት። አንተን የሚያስረሳ ወንድ ካየችና ያንተ ኑሮ ተመሳሳይ ሆኖባት አንዴ ሌላ ካየች አትመለስም። ስለዚህ በደንብ ብትንከባከባት ሌላኛዋን የደስተኛነትን ሚስጥር ትሆናለች። ስለዚህ እሷን በደንብ ጠብቅ፣ ጠበቅ አድርገህ ለመያዝም ሞክር። የሚያስፈልግህ የምታፈቅርህ ሜላት ናት አለ ባሮክ። እሱማ ልክ ነህ። ሜላት ላይ ያው ባሉብኝ ችግሮች የተነሳ ጨከን አድርጌባታለሁ አለ ናሆም። በቃ ጥሩ፣ እሱን ማወቅህ በቂ ነው አለ ባሮክ። እሺ በቃ ያልከኝን በሙሉ አደርጋለሁ፣ ነገውኑ ሁሉንም በተራ አለ ናሆም። ባሮክ በአዎንታ ራሱን አነቃነቀና በፈገግታ አጀበው። ህልም የሌለው እንቅልፍ ማሳለፍ ግን እንዴት ያስጠላል! በእርግጥ ከአንዳንድ ከማይሆኑ ህልሞች ቅዠት ይሻላል። ሰው በህልሙ እስረኛ ሊሆን ይችላል፣ ግን ያስገደደው ነፃ ፈቃዱ ነው። የነገ ባሪያነቱን ለማስመስከር ፍቅር የሌለባት ሀገር ገሃነም ናት። በመኖር ውስጥ ካለመኖር፣ ባለመኖር ውስጥ መኖር እድለኝነት ነው አለ ባሮክ አይኖቹን እየጠራረገ ካልጋው በመነሳት ላይ እያለ። አዎ አለ ለራሱ ጥያቄ ራሱ መልስ እየሰጠ። መቅደላዊት ከነቃች ቆይታለች። አልጋዋ ስር ተወሽቃ የባሮክ እንደዛ መሆን አበሳጭቷታል። ግን ምን ሆኜ ነው እንደዚህ በአጭር ጊዜ የተቀየርኩት? በጭራሽ እኔ ከራሴ ጋር አይደለሁም አለች። ከአልጋዋ ላይ ተነስታ ስልኳ ቻርጅ ተሰክቶ ከነበረው ነቅላ ተመልሳ ወደ አልጋዋ ጋደም ብላ የስልኳን ኢንተርኔት ከፍታ የዩኒቨርሲቲውን ዌብሳይት በመግባት የይለፍ ቃሏን ከጨመረች በኋላ ከፈተች። ውጤቷን ለማየት በቅርብ የተፈተነችውን ትምህርት ጨምሮ ሁሉም የትምህርት አይነቶች ገብተውላታል። በዚህም ሴሚስተር 3.74 ደርሷል። ደስ አላት። በዚህ ጊዜ ባሮክ ትዝ አላት። ለዚህ ውጤት ባሮክ ደክሟል። ራሱን እስከ ማጋፈጥ ነው። ደግማ አየችው። ኤ+ ይላል። 93 ነው ያመጣችው። ያ ፈታኝ የተናገራትን አስታወሰች። ሄዱ ራሱ በቸልታ ምንም አለማለቱ በዓይኗ ውል አለባት። የባሮክ መሯሯጥ ከመምህር እስከ አካዳሚ ጉዳዮች። የስልኳን ኢንተርኔት አጠፋችና ለባሮክ ደወለችለት። ስልኩ ጥሪ አይቀበልም ይላል። ድጋሚ ሞከረች፣ ጥሪ አይቀበልም። አሁንም ለመጨረሻ ጊዜ ስትሞክር ጠራ። ባሮክ በረንዳው ላይ ሆኖ ጥርሱን እየቦረሸ ነበር። ስልኩ ሲጠራ ገብቶ ሲያየው መቅደላዊት ናት። ተመልሶ ጥርሱን መቦረሹን ቀጠለ። በተደጋጋሚ ደወለች፣ ግን አያነሳም። መቅደላዊት ለናሆም ደወለችለት። ናሆም ስልኩን በሁለት ጥሪ ያነሳውና መቅዲ አለ። ወይ ናሆም እንዴት አደርክ? ደና፣ አንቺ ደና ነሽ? ደና ነኝ እኔ። ናሆም ባሮክ እኮ ስልክ አላነሳ ብሎኝ ነው። አብራችሁ ናችሁ እንዴ? በዚህ ሰዓት? ጠዋት እኮ ነው። ለምን ፈልገሽው ነው? እረ ለምንም፣ ግን መቅደላዊት አንዳንዴ ልጅ፣ ሌላ ጊዜ አስተዋይና ብስል ትመስይ ነበር አለ ናሆም። እንዴት ማለት አለች። ማለቴ እንደዛ ከተናገርሽው በኋላ ስልክ እንዲያነሳልሽ መጠበቅሽ አስገርሞኝ ነው አለ ናሆም። ምን አልኩት? ያደረገውን ነው እኮ ያልኩት አለች። አይ እሱን እንደፈለግሽ፣ ግን እኔ በሆን ኖሮ ራስሽን እንድትጠይ አድርጌ ነበር የምሰድብሽ። ግን ባሮክ መሆኑ ጠቀመሽ። ለማንኛውም ስሜቴን የነገርኩሽ።
እሱን እንድልልሽ የምትፈልጊው ነገር አለ አለ ናሆም። እረ በጭራሽ፣ ግን በሰላም ከሆነ ስልክ ያላነሳው ችግር የለም። እኔን ላለማዋራት ብሎ ከሆነ በቃ እንደፈለገ አለች። በሰላም ሳይሆን ቀርቶ ይሁን አንቺን ላለማዋራት ፈልጎ ይሁን ስልክ ያላነሳው አላወቅኩም መቅደላዊት አለ። እሺ በቃ ቻው አለች። ልጅቱ ጤና የላትም እንዴ? ሄደት ትመለስ ትላለች፣ ግን ደግሞ ልቧ ንጹሕ ይመስላል። ሁሉን አማኝ ነገር ሳትሆን አትቀርም። ለማንኛውም ባሩክ ጋር እስኪ ልደውል አልና ደወለለት። ባሩክ አፉን ከተጉመጨመጨ በኋላ ወደ ውስጥ ሲገባ ስልኩ ሲጮህ ተገጣጠሙ። ደግሞ በድጋሚ ደውለሽ ነው አለና ስልኩን ሲያየው ናሆም ነው። ናሆም እንዴት አደርክ? አለሁልህ። እንዴት ነህ አንተ? እኔ እኮ ዛሬ ልደውል ብዬ ወደ ቤት አለ ናሆም። እና ምን ትጠብቃለህ? ሰዓቱ አሁን ነው። ጊዜ ታክሲ አይደለም፣ አይጠብቅህም ቆሞ አይደለም የሚባለው ተረቱ። ከአሁን በኋላ እኮ እንደዚህ መጠበቅ የለብህም። ቶሎ ደውልላቸው፣ በጠዋት የምስራቹን አርዳቸው። ታዲያ በምንም ነገር እንዳታወላውል አደራህን። እሺ ናሆም፣ ፍጹም በሆነ ሐሴት እናርጋት አሻለ። እሺ ሁሉንም አደርጋለሁ አለ ናሆም። ይኸውልህ አሁን መደወልህ ጥቅሙ በህልምህ ስለምታያቸው እንዳደረና በህልምህ ምክንያት ልታወራቸውና ይቅር ልትላቸው እንዳሰብክ ያስባሉ አለ ባሩክ። ልክ ነህ፣ በቃ አሁን ልደውል አለና ቆይ መቅደላዊት ደውላልኝ ነበር፣ ስልክ አያነሳም ምናምን ስትል ነበር። ጥርሴን እየቦረሽኩ ነበር። ለምን ፈልጋኝ ነው ነግረሃለች አለ ባሩክ። አረ በጭራሽ፣ በቃ አንዳንድ ነገር አወራኋትና ጨረስን አለ ናሆም። ጥሩ በቃ ያልኩህን አሁን አድርግ፣ ወደ በኋላ ደውልልሃለሁ ብሎ ስልኩን ዘጋና ሌባ ጣቱን በከንፈሮቹ መሃል አስደግፎ ትንሽ ካሰበ በኋላ ስልኩን ነካ። ወደ መቅደላዊት ደወለ። መቅደላዊት ስልኩን አነሳቸው። ስደውልልህ ለምንድን ነው የማታነሳው አለች። ይኸውልሽ መቅደላዊት፣ እኔ እስካሁን ዝም ያልኩሽ በዝምታዬ እንድንግባባ ነበር። ነገር ግን አንቺ መረዳት አልቻልሽም። ስለዚህ አንቺ ወደ እኔ የሚያስደውል ጉዳይ ስለሌለሽ ባትደውይ መልካም ነው። ሁለተኛ አትደውይልኝ። ለምን ስልክ አላነሳም ምናምን እያልሽ ወደ ሌላ ሰው አትደውይ። በቃ እኔን አታውቂኝም። በተቻለሽ መጠን ይሄን ብቻ ነው የምለምንሽ፣ አትደውይ እሺ? ዝም ያልኩሽ ህይወትሽን ላለመንካት ነው። አንቺም ህይወቴን ላለመንካት ዝም በይ አለና ስልኩን ዘጋባት። መቅደላዊት ተናደደች። መልሳ ስትደውል ስልኳ አይሰራም። ስልኳን ብላክ ሊስት ውስጥ አስገብቶታል። ባሩክ ተንፈሳልና ቆንጆ ጣፋጭ አለ። ናሆም በባሩክ እርዳታ ለእናቱ ደወለላት። እናቱ ስታየው ደነገጠች። አነሳችውና ልጄ ስትል አቤት እማዬ አለ በድንጋጤ። ስልኩን ጣለችው። ለብዙ ዓመታት ይህንን ስም ብሏት አያውቅም። እማዬም አባዬም ሲል የነበረው አባቱን ነው። ናሆም ሄሎ አለ ከትንሽ ደቂቃ በኋላ። እናቷ አነሳችውና እያለቀሰች እማዬ ነው ያልከኝ ልጄ አለች። አዎ እማዬ። ምን ነው? ለምንድን ነው የምታለቅሽው? አለ ናሆም ያለቀሰችበት ነገር ያልገባው በመምሰል። እኔ ነኝ እንጂ የማውቀው። አይ ፈጣሪ፣ ለአንተ ምን ይሳንሃል? እንባዎቿን በጉንጮቿ እያበሰች ታመሰግናለች። አውሪኝ እንጂ ወይም ዝጊውና ጸለየሽ አመስግነሽ ስትጨርሽ ደውይልኝ አለ። ትዝ አላት። ለካ እሱ ነው የደወለው። ዘግታ መልሳ ደወለችለት። ናሆም ፈገግ እያለ አነሳው። ልጄ አለች። አቤት አለ ናሆም። ደህና ነህልኝ? ስንት ጊዜ ሁሉ ከአንተ ከልጄ ጋር ሰላም እንዲኖረኝ ፈጣሪን እለምነው ነበረ። እኔም እናቴ እላይ ላይ ያለውን ክፉ ሰይጣን እናንተን፣ እህቴን፣ ቤተሰቤን እንድጠላ ያደረገኝን ክፉ መንፈስ እንዲያስወጣልኝ ያለ መታከት እየለመንኩት ነበር። ነገር ግን አንዱ ጓደኛዬ በጣም መከረኝ፣ ሰደበኝ። ከዛ በቃ ጥላቻዬ ባንዴ ለቀቀኝ አለ ናሆም። ውይ የተባረከ ልጅ፣ እንደው ፈጣሪ ሕይወቱን ቀና ያደርግለት፣ ህልሙ እውን ይሁን። ለእኔ እንዲህ የደስታ ብርሃን እንደሆነ ዕድሜውን በሙሉ ሐዘን አይንካው አለች።
ኧረ እማዬ ምርቃቱን ለእኔም ቀንስ አድርጊልኝ አለ። እንዴ ላንተማ የምን ምርቃት ብቻ ልጄ፣ ከዚህ በኋላ ባለኝ እድሜ አንተን ደስተኛ ማድረግ ነው እንጂ የምፈልገው አለች። እሺ እናቴ ችግር የለውም፣ ለቀልድ ያህል ነው። አንቺን የእናቴን ፍቅር ካገኘሁ ይበቃኛል አለ። አቤት ፈጣሪ፣ በምንድን ነው እንደው ያንን ልጅ የተዋወቅኩት አለች። ማንን ነው አለ ናሆም። ከናታኔም ጋር ነው። እንዴት ያለ መልካም ልጅ መሰለ አለች። እንዴት መቼ ነው እንዲህ የሆነው እናቴ አለ። ተንተባተበ። አይኖቹን በግርም ታስለመለማቸው። ያው አንተ አላናገር ስትለኝ የእሱን ስልክ ይዤ ስለ ደህንነትህ ውሎህ ጠይቀው ነበር። እሱም ታዲያ እንደምንም ብሎ እንዲያውራሽ አደርገዋለሁ አለኝ። ይሄው በስተ መጨረሻ አደረገው አለች። እሺ በቃማ ማታ በደንብ እናወራለን አለና ስልኩን ዘጋው። ናሆም ሁሉንም ለማስታወስ ሞከረ። የእሱን ጉዳይ ለኔ ተይው፣ ከማን ጋር ነው የምታወራው? ስለ እኔ ሲለው ከሜላት ጋር ነው ያለው ትዝ አለው። ያች ሴት ሜላት ሳትሆን መቅደላዊት ነበረች። ከመቅደላዊት ጋር የተግባቡት በእኔ ምክንያት ነው። መቅደላዊት የነገረችው የእሷ ታሪክ ውሸት ነው። የኔን አይነት አሳዛኝ ህይወት እንዲኖራት ይህ ሁሉ የታቀደው በናታኔም ነው። እሺ ባሩክስ እንዴት ሊገባ ቻለ? አላውቅም፣ እሱን ከሱ ጋር አወራለሁ። አዎ መቅደላዊት ትዝ አለችው። ናታኔም ሸኝተው ሲመለሱ ያለችው ትዝ አለው። በሆነ ነገር ተግባብተን ነው ያለችው ትዝ አለው። አዎ ራሱን ነቀነቀና የሆነ ነገር፣ ያ የሆነ ነገር እኔ ነበርኩኝ። ግሩም ነው። ይሄ ሁሉ እኔ ሳላውቅ በእኔ አእምሮ ላይ ሲጓዙ ኖረዋል። መቅደላዊት፣ ናሆም፣ ባሩክ ሆነው ዋርካው ላይ ሲያገኛቸው የሰጡት ምላሽ እኛም መንገድ ላይ ስታለቅስ አግኝተናት ነው ያሉት አሳቀው። ድራማ ነበር ሲሰሩብኝ የነበረው። በቃ እኔ አሻንጉሊት፣ እነሱ ደግሞ ሕፃን ነበሩ። እኔ እነሱን እያጫወትኩ ነበር። ራሱን ይዞ አንገቱን ደፍቶ ለደቂቃዎች ዝም አለ። ናሆም ለባሩክ ሊደውልለት ይፈልጋል፣ ግን ደግሞ ተናዶበታል። በመጨረሻም መደወል እንዳለበትና ስለ ሁኔታው ተገናኝተው እንዲነግረው ፈለገ። ደወለለትና ገብርዬ እንዲገናኙ ተነጋግረው ስልኩን ዘጋው። ተው እንጂ ናሆም አትናደድ። ይህ ኦፕሬሽን ላንተ ደስታ ሲባል የተዘጋጀ እንጂ አንተ እንድትናደድ አልነበረም። ከእውነት የምነግርህ ናታኔምም ሆነ መቅደላዊት ጥፋት የለባቸውም። ናታኔም እንደ እናቱ ልጅ ነበር ያንተ ነገር ግድ የሚሰጠው። አስታውሳለሁ ለመጀመሪያ ጊዜ ስለ አንተ ባህሪና ስለ እናትህ ቀረቤታ ሲነግረኝ ፊቱ ላይ ያነበብኩትን ጥላሸት መቼም ከዓይኔ አይጠፋም። ባሩክ ናታኔም ከእናቱ ጋር ምህረት አውርዶ ህይወቱን ደስታ የተሞላበት ማድረግ አለበት። በዚህ ሁኔታ ከቀጠለ በበቀል ተነሳስቶ ሌላ ህይወት ነው የሚኖረው እና በተቻለን መጠን ከዛ ነገር እንዲወጣ እናደርግ አለኝ። ሐሳቡ የሚያሻማ ስላልነበር ሳላቅማማ ተቀበልኩት። በምችለው አብሬያቸው ሆኜ አንዳንድ ነገሮችን እነግራቸው ነበር። ብዙ ጊዜ እየደረስክባቸው ምን ያህል ይጨነቁ እንደነበር ማውቃለሁ። መቅደላዊት ከትምህርቷ በላይ ለአንተ ህይወት ጊዜ ሰጣለች። ለዚህም ከናታኔም ጋር በብዛት እየተገናኙ ያወሩ ነበር። የደረሱበትን ይወያያሉ። ሌላው መቅደላዊት ስለ ቤተሰቦቿ የነገረችህ ታሪክ የፈጠራ ነው። ካንተ ታሪክ ጋር በማመሳሰል ያንተን ነገ ለመቀየር የተደረሰ ነው። ደራሲው ደግሞ እኔ ነኝ። ግን ይሄ ሁሉ ላንተ ነው ናሆም። የምነግርህ ነገር ቢኖር እድለኛ ነህ። ሁላችንም አንተዋወቅም፣ ግን በሰውነት አንድ ነን። ህመምህና ነግህ ስላሳሰበን እንጂ በዚህ ነገር ላይ የምናገኘው አንዳችም ጥቅም ነገር የለም። በስራችን ከተበሳጨህና ከተጎዳህ ደግሞ ልልህ የምችለው ይቅርታ ብቻ ነው። ምክንያቱም ሁሉም ነገር ሆኖ ስላለፈ አለና ባሩክ ዝም አለ። በመካከላቸው ዝምታ ሰፈነ። ባሩክ ወደ ሰማይ አንገቱን እንደ አንቴና መዞ በጉሞች መሃል ገብታ ለመውጣት ከምትዳክረው ፀሐይ ጋር አፈጠጠ።
ትንሽ ከተመለከታት በኋላ ናሆምን በእጁ ጎንተል አደረገው። ናሆም ወደ ባሮክ ሲዞር ባሮክ በጣቱ ወደ ሰማይ ጠቆመው። አይ እስኪ ወንድሜ የፀሐይ ዙሪያ ገባውን፣ ዙሪያውን ሙሉ ጥቁር ደመና አለ። እሷ ያለችበት ደግሞ ነጭ ጉም ነው። ነጩ ጉም ላይ ስለሆነ ያለችው ብርሃኗ ብዙም አልጠፋም። ነገር ግን ሙሉ ጥቁር ከሆነው ጉም ብትገባ ግን ያለ ጊዜዋ ትጨልማለች። የምትጨልመው በ12 ሰዓት ሆኖ ሳለ ነገር ግን እሷ ከዛም በፊት ትጠፋለች። ሕይወትም እንደዚህ ናት። ድንገት በሚወጣባትና በሚያጋጥማት ጉም ተሸፍኖ ጥሩነቷ ይጠፋል። ታዲያ እኛም ፀሐይዋ ስትወጣ ጉሙ እንደሚያጋጥማት እንደምታስብ ሁሉ እኛም በሕይወታችን እንደዚህ እንደሚያጋጥመን አምነን መጀመር አለብን። ስለዚህ ወንድሜ አንተም ይህን ወቅትህን ባስተውሎት ብታልፈው ትልቁ ማማ ላይ ትቀመጣለህ ለማለት ነው አለ ባሮክ። ናሆም አይኑን ከፀሐይዋ ላይ እንደተከለ ነው። ዝም ብሎ ያያታል። ፀሐይዋ ብዙም ካልጠቆረው ግማሽ ጎኗን አስወጣች። ከእንደገና ደግሞ ሌላኛው የወጣውን ግማሽ አካሏን ሸፈነው። ከብዙ ቆይታ በኋላ ፀሐይ ሙሉ በሙሉ ራሷን ከሸፈናት ጉም ነፃ ወጣች። ይሄኔ ናሆም ፈገግ አለ። ደስ አለው። አላውቅም ምን ማለት እንዳለብኝ ባሮክ፣ ሁሉም ነገር ከጭንቅላቴ በላይ ሆኖብኛል። ስጠራህ በጣም ተናድጄና ተበሳጭቼ ነበር፣ ምክንያቱም ሁሉም ነገር ድንገት ስለሆነብኝ። ነገር ግን አሁን እያወራኸኝ ሁሉንም አለማወቄንና አለመረዳቴን እያሰብኩ የእውነት መበሳጨቴ የባዶ ምልክት ሆኖ ታየኝ። ሁላችሁንም በጣም ነው የማመሰግነው። አሁን ግን ትክክለኛ መንገዱን አሳየታችሁኛል። ከበቀል ይልቅ ምሕረትን፣ ከጥላቻ ይልቅ ፍቅርን፣ ከራስ በላይ ለሌሎች ማሰብን አስተምራችሁኛል። በጣም አመሰግናለሁ ባሮክ። ሌላ ምንም ልል አልችልም አለ። ችግር የለውም ናሆም፣ ሐሳባችን አንተ ሳታውቅ ሁኔታዎችን ለመቋጨት ነበር። ነገር ግን በመሃል እንዳየኸው ችግር ተፈጠረ። የኔና የናታን ጉዳይ እንዲሁም ከመቅደላዊት ጋር እንደዚህ ያልቃል ብዬ አላሰብኩም ነበር። ግን ምን ታደርገዋለህ? አለመረዳዳት ከባድ ነው። የአለመረዳዳት ችግር ሰውነትን ያፈርሳል። ግን እኔ አሁን ውጤታማ ነኝ፣ አሸናፊ ነኝ፣ ባለድል ነኝ። ያንተ ጉዳይ ነበር መቅደላዊት ጋር ተጣልቼ ከጨነቀኝ በላይ ጨንቆኝ የነበረው። አሁን ግን ተመስገን ነው፣ በአንተ አስተዋይነት ተሳክቷል። አሁን ነፃ ሰው ነኝ። አሁን ከማንም ጋር አልገናኝም። ራሴ ከራሴ ጋር እንጂ እስካሁን ነፃ አልነበርኩም። ብዙ የሚረብሹኝ ነገሮች ነበሩ፣ ግን ዛሬ በአንተ ቅንነት ሁሉንም ማስወግጃቸዋለሁ። በል ወዳጄ፣ መልካም ሕይወት ይግጠምህ። ሰላም ሁሉ ላንተ ይሁን አለና ባሮክ ከተቀመጠበት ብድግ አለ። ናሆምም አብሮ ተከታትለው ተነሳና ከዚህ በኋላ አንገናኝም አናወራም ማለት ነው ብሎ ጠየቀው። እናወራለን፣ ግን አንዳንድ ሰዎች የመጥፎ ትዝታዎች ስለሆኑ ትንሽ ጊዜ ያስፈልጋል። እስከዛው መልካም ሁን ብሎት ሄደ። ናሆም ታላቅ ወንድሙ ትቶት የሄደ ያህል ተሰማው። አሁን የእግሩ ዳና እየራቀው ያለው ሰው ወደ ሕይወቱ እንዲመለስ ያላመነታው ሰው ነው። ናሆምም በዝግታ ተራመደ። ባሮክ እየራቀ ሄደ። ናሆም ክንፏን እንደተመታ እርግብ አንድ እጁን አንጠልጥሎ ትንሽ ከተጓዘ በኋላ ከአንድ ዛፍ ስር ተቀመጠ። ናሆም ተደበላለቀበት። ደስታ፣ ሐዘን፣ ብቻ በውል ያላወቀው ስሜት ሰውነቱን ይነዝረው ጀመር። ለናታኔም ልደውል ፈልጎ ናታኔም ባሮክ ላይ ያደረገው ነገር ትዝ አለውና ተወው። ግን ቢሆንም ማመስገን አለብኝ አለና ደወለለት። ያደረክልኝን ነገር አውቃለሁ፣ በጣም ነው የማመሰግነው ወንድሜ፣ ዝርዝሩን ስትመለስ እናወራለን ብሎት ዘጋና ከእንደገና ለመቅደላዊት ደወለ። መቅደላዊት ስልኳን አነሳችው። በጣም ደብሯት ነበር። ሰላም ናሆም አለች መቅደላዊት። እንዴት ነሽ አለ ናሆም በለሰለሰና በተረጋጋ ድምፅ። አለሁልህ፣ ግን በጣም ደብሮኛል፣ ምን እንደሆንኩ አላቅም አለች። ምንም መልስ አልመለሰላትም። ምን ሆነሃል ናሆም አለች። ሁሉንም ነገር ሰምቻለሁ አለ። ምኑን ነው የሰማኸው አለች። በቃ
ለእኔ ያደረጋችሁትን። መቅደላዊት ዝም አለች። እውነት እኮ መውጣቱ አትቀርም። እስከ መቼ ነበር ግን የምትደብቁት? አለ። መቅደላዊት ምንም አላለችም። በጣም ነው የማመሰግነው። ይህን ወንድምና እህት ራሱ አያደርገውም። በጣም እረ ናሁም እንደሱ አትበል። በቃ ይሄ እኮ ግዴታችን ነው። እኔም ሆነ ናታኔም እያየንህ ዝም ልንል አልቻልንም። በቃ ሐሳቡን ናታ አመጣው፣ ጀመር ነው። ይሄው በናታኔም ምክንያት ሁሉም ተሳካ እና እኔን ከማመስገንህ በፊት ናታኔምን ብታመሰግነው የተሻለ ነው። ግን እንዴት ልታውቅ ቻልክ? ክፍል 17 ይቀጥላል።